ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ውድ የሆነ መተኪያም የሌላቸውን ሰላም፣ ፍቅር፣ ጤና ለእናንተ ውድ አድማጮቻችን ዛሬም ተመኘን። በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው የዚህን ሰዓት ስፖርታዊ መረጃዎች ይዘን መተናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ ስለምታደረጉን፣ ስለ ሀሳብ አስተያየታችሁ፣ ስለ ድጋፋችሁ ለ100,000 ሰብስክራይበር ጉዟችን አጋርነታችሁ ግን አመስግነን ነው የምንጀምረው። በመረጃ ሰዓታችን ዛሬም በርከት ያሉ ስፖርታዊ ጥንቅሮች ተይዘዋል። በዝውውር ጉዳይ ነው መነሻችን የምናደርገው። የካታላኑ ክለብ ባርሴሎናን በተመለከተ መረጃ ይዘናል። በእርግጥ ዛሬ ሰበር መረጃ ባርሳና ማድሪድ መካከል አለ። የማድሪድን ዝውውር ጨምሮ በርካታ የቡድን ዜናዎችንም በሪያል ማድሪድ በኩል እንዲሁ በመረጃ ሰዓታችን እናካፍላችኋለን። የዓለም ዋንጫ ሊደረግ ሰዓታቶች ብቻ ቀርተውታል። ምን አዲስ ነገር አለ? በዓለም ዋንጫ ዙሪያ በከዋክብቶች ዘንድ የሚጠበቁ ሁነቶችን ጨምሮ አሜሪካ በስተመጨረሻም ድምጿን አሰምታለች ካደረገቻቸው ነገሮች ሁሉ በኋላ ማለት ነው። መረጃው በቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። በፕሪሚየር ሊግ የመረጃ ሰዓታችን በአጫጭር ስፖርታዊ የመረጃ ሰዓታችን ዝውውሮችን አስቀድመን እናነሳለን። ትልቅ ዝውውሮችን ሰምተናል። በታላላቆቹ የፕሪሚየር ሊግ ክለቦች ከማንቸስተር ሲቲ ጋር በተያያዘ ሲቲ ዛሬ በይፋ ገጹ ላይ መረጃዎችን አጋርቷል። ያጋራቸውን እነግራችኋለን። ከዛ ውጪ አንድ በጣም ለየት ያለ መረጃ ከማንቸስተር ሲቲ ክስ ጋር አያይዘን ልንነግራችሁ ወደናል። በቃል ስፖርት ዩቲዩብ ቻናል ከቼልሲ ጋር በተያያዘ አሰልጣኙና ወቅታዊ ሁኔታዎችን በሰማዮቹ በኩል ለውድ አድማጮቻችን እንደዚሁ እናካፍላችኋል። በሊቨርፑል ወቅታዊ ጉዳይ ዝውውሮች ላይ ነው ትኩረት የምናደርገውም። በሊቨርፑል በኩል ሲጠበቁ የነበሩ ዝውውሮችን ምላሾችን እነግራችኋለን። የቡድኑን ወሳኝና ቁልፍ ተጫዋቾችም የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ለሊቨርፑልውያን ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮኖቹ አርሰናልን ቤት ሰፋ ያለ መረጃ ይዘናል። ከአንድ ዝውውር ሊያገኙ ያሰቡት ትልቅ ገንዘብ ያውም ኮከባቸውን አጥተውም ቢሆን ማለት ነው። ከዛ ውጭ ወደ ቡድኑ ይመጣሉ ስለተባሉ ተጫዋች ተጨማሪ መረጃዎች እናካፍላቸዋለን። በአርሰናል በኩል ኮንትራት የፈረመ አንድ ሰው አለ። ሰውየው በቀጥታ ከሚኬል አርቴታ ጋር የሚገናኝ ነው። በአድማጭ ተመልካቾቻችን አንድ ጥያቄ በተደጋጋሚ የመጣልን ነበረ። ምናልባት ያለፍነው ጉዳዩን እዛው ሌሎች አድማጮች ምላሽ ሰጡበታል ብለን ነበረ ግን ምላሹ ስላልተመለሰ አድማጫችንን በተከታታይ ስለጠየቀን በዚህኛው የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ለአርሰናል ደጋፊ ምላሹን ይዘን መተናል። በማንቸስተር ዩናይትድ የመረጃ ሰዓታችን የአጥቂ ክፍሉ ላይ አማራጮችን እየተመለከቱ ነው። ፈረንሳይ ደርሷል። ያውም ቤልጂየምን በጣም አስደናቂ አጥቂ በተመለከተ ስካይ ስፖርት ዘገባ ለዩናይትዳውያን ተይዟል። ወደ ቡድኑ የሚያድጉ ተጫዋቾችን ጨምሮ ዛሬ ማንቸስተር ዩናይትድ በይፋ ገጹ ላይ አንድ መረጃን ይፋ ካደረገ በኋላ አነጋጋሪነቱ እንደቀጠለ ነው። ዝውውር፣ የቡድን ዜና፣ የማንቸስተር ዩናይትድ ወቅታዊ ጉዳዮች በቃል ስፖርት ዩቲዩብ ቻናል በዚህኛው የመረጃ ሰዓትም በስፋት ተይዘዋል። ላይክ ካረጋችሁ ለኛ በብዙ ይጠቅመናል። ሁላችሁም ላይክ እያረጋችሁ ተከታተሉን። ቃል ስፖርት ዩቲዩብ ቻናል ለሀሳብ አስተያየታችሁ፣ ለጥያቄዎቻችሁ ሁሉ ምላሽ እየሰጠን ዛሬም ከእናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩን። በባርሴሎና እንጀምር። በባርሴሎና በኩል የካሴዶ ዝውውር ነገር አይቀሬ ነው፣ ምንም ጥያቄ የለውም። ክለቡን ይለቃል። አንድ እሳቤ ግን አለ እያለ ነው። በተለይም ዴሮ ስፖርት ይዞት በወጣው መረጃ መሰረት ተጫዋቹ ባርሴሎናን የሚለቀው ከመጫወቻ ደቂቃ ጋር በተያያዘ እንጂ የባርሴሎና ቋሚ ተጫዋች መሆን ይፈልጋል እና ከዚህ ጋር በተያያዘ ባርሴሎናን በቋሚነት ነው የሚለቀው ወይንስ በውሰት ውል ነው የሚለቀው የሚለው ነገር በትልቁ ይጠበቃል። ከዚህ ጋር በተያያዘ ቀጣይ ውሳኔዎች ይጠበቃሉ። በተጫዋቹና በባርሴሎና መካከል ከሚደረጉ ድርድሮች በኋላ በባርሴሎና በኩል ዋና ፍላጎታቸው ኮከቡን ተጫዋች አለመሸጥ ነው። ከሸጡ ግን ትልቅ ገንዘብ ይፈልጋሉ። ተጫዋቹ ደግሞ በባርሴሎና ተጨማሪ የጨዋታ ደቂቃ የሚያገኝበትን መንገድ ይጠይቃል። ካልሆነ በውሰት የመልቀቅ ዕድሉ ሰፊ ነው እየተባለ ነበር። ጉዳዩ ግን አልተወሰነም። ስለዚህ የባርሳንም የተጫዋቹን ሁኔታ ተከታትለን እናመጣዋለን። ባርሴሎና ሊከስ ነው። የሚከሰው ሁለት አካላትን ሲሆን ተቀናቃኙን ሪያል ማድሪድ እንደ ክለብ፣ በግለሰብ ደግሞ የሪያል ማድሪዱን ፕሬዚዳንት ፍሎሬንቲኖ ፔሬዝን ነው። ፍሎሬንቲኖ ፔሬዝ ከሰሞኑ በፕሬዝዳንታዊ ምርጫ ቀስቀሳቸው ከፍ ዝቅ አድርገው ከወቀሱት ክለብ አንዱ ባርሴሎናን ነው። ዋንጫ ነጠቀን፣ ዋንጫ ዘረፈ የሚል ነው ባርሴሎናን ከዛች ከዳኝነት ጉዳይ ጋር በተያዘ ባርሴሎና የህግ ጉዳዮችን የቃኘ መሆኑን አረጋግጦም ምርመራዎችንም እያከናወነ የህግ ጉዳይ ክፍሉም ይህንን መረጃ እያሰባሰበ መሆኑን አያይዞ ገልጾ ባርሴሎናዎች በቀጣይነት ሪያል ማድሪድና ፕሬዝዳንታቸውን ፍርድ ቤት እገትራለሁ ብሏል። ሁለቱ ክለቦች አንድ ሱፐር ሊግ የሚባል ውድድር እናዘጋጅ ብለው በጋራ መሰረቱት።
በዛ አንድ ዓመት የምስረታ ጊዜ ውስጥ ማድሪድ ባርሴሎና ማድሪድን ማይከስ አንዳቸው በዳኛ ተበደልን ብለው ዳኛውን ከፍ ዝቅ ሲያደርጉ ሌላኛው ቡድን አጋር የሚሆን ነበር። ሱፐር ሊግ ከተሰረዘ በኋላ ዛሬ ላይ ሁለቱ ክለቦች ፍርድ ቤት ሊቆሙ እንደሚችሉ ነው መረጃዎቹ እየወጡ የሚገኙት። ሪያል ማድሪድ በአትሌቲኮ ማድሪድ የተሰጣቸው ምላሽ ላይ ሌላ ምላሽ ሰጥተዋል። በተለይም ሪያል ማድሪድ ለአትሌቲኮ ማድሪድ 150 ሚሊዮን ዩሮ አቅርበው ውድቅ ከተደረገ በኋላ እኛ በጣም የተጋነነ ገንዘብ ለእናንተ ለመክፈል አንፈልግም ብለዋል። ባርሴሎና አሁንም የተጫዋቹ ዝውውር ላይ ያለ ክለብ ነው፣ በሮችም አልተዘጉም ይላል የዴሮ ስፖርት ዘገባ። በባርሴሎና በኩል ሁሉንም ጥረቶች ያደርጋሉ ተብሏል። አትሌቲኮ ማድሪዶች ግን በተጫዋቹ ዝውውር ጉዳይ ላይ ለፍሎሬንቲኖ ፔሬዝም ለአጠቃላይ ሪያል ማድሪድም ምላሽ እንደሰጡ ይታወቃል። ከዚህ ጋር በተያያዘ ባየር ሙኒኮች ኦሊሴን እምቢ አሉ ለሪያል ማድሪድ፣ አትሌቲኮ ማድሪዶችም እምቢ አሉ። ባርሴሎና ግን አሁንም አላት የዩሊያን አልቫሬዝ ዝውውር ውስጥ ጉዳዩን እየተከታተልነው ነው። የዩሊያን አልቫሬዝ ምርጫ ባርሴሎናን መቀላቀል እንደነበረ የሚዘነጋ አይደለም። ነገር ግን ለአትሌቲኮ ማድሪድ 150 ሚሊዮን ዩሮ ቀርቦ እምቢ ካሉ ለሪያል ማድሪድ አቅርቦ ማለት ነው ለባርሴሎናስ የሚለው ነገር በቀጣይ በትልቁ የሚጠበቅ ይሆናል። ዓለም ዋንጫ ላይ ትኩረት እናድርግ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በተደጋጋሚ የሚመጣልን የዓለም ዋንጫ መረጃ በስፋት ይቅረብ የሚል ነበር። ቃል ስፖርት ዩቲዩብ ቻናል ካለፈው ሳምንት ጀምሮ የዓለም ዋንጫ መረጃዎችን በፕሪሚየር ሊግና በአጫጭር ስፖርታዊ ጥንቅሮቻችን መካከል እያደረስናችሁ እንደነበረ የሚታወቅ ነው። ዛሬ የምንቀጥል ኬሊያን ምባፔን እናስቀድም። አርሰን ቬንገር ናቸው ይህን የሚሉት። ኬሊያን ምባፔ በዘንድሮ የውድድር ዓመት የቀረበበት ክስ ሁሉ እኔ አልቀበለውም ይላሉ። እሳቸውም አያይዘው ሲገልጹ በዚህ ሰዓት ላይ በሪያል ማድሪድ ያደረጋቸው ነገሮች በሙሉ አንድ አቬሬጅ የሆነ ተጫዋች የሚያደርገው አይደለም፣ በጣም ጥራት ያለው ተጫዋች የሚያደርገው ነው። አይደክምም፣ የድካም ስሜት አይታይበትም። አሁንም ተክለሰውነቱ በጣም ጠንካራ ነው። በእርግጠኝነት በዚህም የዓለም ዋንጫ ጠብቁት እያሉ ነው አርሰን ቬንገር። በዓለም ዋንጫ ሌሎች የምንጠብቃቸው ከዋክብትና ኮከቦች አሉ። የኔማር ጁኒየር የመጨረሻ የዓለም ዋንጫ ይጠበቃል፣ በብራዚል ብሔራዊ ቡድን በኩል ማለት ነው። ከዚህ ጋር በተያያዘ በነገራችን ላይ ተጫዋቹ ያው ለጨዋታ ይደርሳል ተብሎ ነው በካርሎ አንቸሎቲ በኩል የተገለጸው። 59 ጎሎችን በ128 ጨዋታ ለሀገሩ ማበርከት የቻለ ተጫዋች እንደሆነ ይታወቃል። በእግር ኳሱም የ128 ጨዋታ 59 አሲስቶችን አበርክቷል ለብራዚል ብሔራዊ ቡድን። ግቦቹ እንኳን ከሰባ በላይ ናቸው። ያው የፔሌን ሪከርድ ሰብሮ የግሉ እንዳረገ ይታወቃል። ከዚህ ጋር በተያያዘ ተጫዋቹ በአሲስት ደረጃ እንኳን ብናየው ሮናልዶ ለፖርቱጋል ካደረገው ይልቃል። በምክንያት ነው ያነሳ ነው። ሮናልዶና ሜሲ ባሉበት ዘመን ሌላ ኮከብ አልተፈጠረ ማለት ይቸግራል። ግን ሁለቱ ባሉበት መንገስ አልቻሉም። አንዱ ኔማር ጁኒየር ነው የሚል አንድ መከራከሪያ ከሰሞኑ ቀርቦ እየተመለከትኩ ነበረ። ምናልባት እናንተ ውድ አድማጮቻችን እውነት በሜሲና በሮናልዶ ዘመን እንደ ኔማር ጁኒየር ያለ ተጫዋች መንገስ አልነበረበትም ወይ? የእናንተ የግል መልከታ ጻፉልን። ኔማር የመጨረሻ የእግር ኳስ ስኬት የሚባለውና በርካቶችም ስኬት ነው ብለው የሚያምኑበትን የዓለም ዋንጫ ግን ጥቂቶች ቢሆኑ ተቃርኖ አላቸው። በዚህ ላይ ኔማር ጁኒየር ከሀገሩ ጋር የሚሞክርበት ዓመትም ነው ተብሎ አንደኛው የሚጠበቀው ተጫዋች ነው። ሌላ የሚጠበቅ ተጫዋች አለ። የባርሴሎና ኮከብ ስፔናዊው ላሚን ያማል በዚህ ዓለም ዋንጫ ይጠበቃል። ይጫወታል አይጫወትም ወይ ትልቁ ጥያቄ ነበረ። አሁን በወጡ መረጃዎች በተለይም ከወደ ስፔን አካባቢ በዓለም ዋንጫ ሶስቱም ጨዋታ ላይ ይገኛል ተብሏል። ግን የመጀመሪያው ኬፕ ቨርዴ ጨዋታ ላይ ሊሰጠው የሚችለው ደቂቃ ከ20 የማይበልጥ፣ ሁለተኛው የሳውዲ አረቢያ ጨዋታ ላይ ከ30 ደቂቃ የማይበልጥ፣ ሶስተኛው የኡራጋይ ጨዋታ ላይ ደግሞ በቋሚነት ይጀምራል ተብሎ ይታሰባል። በተቃራኒው በኡራጋይ ብሔራዊ ቡድን ውስጥ ደግሞ ሮናልድ አራሆ በቋሚነት በመጀመሪያ ጨዋታ ይካፈላል ባለው ነውና ሁለቱ የባርሴሎና ኮከቦች በተቃራኒው ለመፋለም ሁለቱም ፊት አድርገው የመጨረሻ ጨዋታ ላይ ይደርሳሉ የተባለው ስፔናዊ ኮከብ ላሚን ያማልም የኡራጋዊ ተከላካይ የባርሴሎና ተጫዋች ሮናልድ አራሆም። የላሚን ያማል የዓለም ዋንጫ ደግሞ በዚህ መልኩ ይጠበቃል። የክርስቲያኖ ሮናልዶ የዓለም ዋንጫን ጉዞ በተመለከተ ደግሞ አሰልጣኙ ናቸው የሚሉን የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔስ ክርስቲያኖ ሮናልዶ አሁንም አደገኛው ተጫዋች ነው ብለዋል። እሳቸው ከዓለም ዋንጫ በፊት ስለ ሮናልዶ የጠየቁት አሰልጣኙ ፖርቱጋል ከሮናልዶ ጋር የበለጠ ጠንካራ ነች ብለዋል። ሮናልዶ ጨዋታን የቀየረ ልዩ ተጫዋችም ነው ያሉት እሳቸው የእሱ ቁርጠኝነት ለሁሉም ሰው ምሳሌ የሚሆን ነው ብለዋል። ሮናልዶ አሁንም ለቡድን የሚያስፈልግበት ምክንያት ያነሱት ማርቲኔስ እሱ አሁንም እንደ በፊቱ አደገኛው ተጫዋች ነው ብለዋል።
ተጽዕኖ፣ ሰዓት አጠባበቁ፣ ቦታ እየያዙ አጨራረሱ፣ ተከላካይ አስጨናቂነቱ እንዳለ ነው የሚሉት አሰልጣኙ። ይሄ በጣም ትልቅ ጥንካሬም ነው ብለው ሮናልዶን አወድሰዋል። ሮናልዶ ለቡድኑ የሚሰጠውን ነገር መጠበቅ የኛ ኃላፊነት ነው፣ አስተሳሰቡ ገና የ18 ዓመት ነው ተብሏል። በነገራችን ላይ በባዮሎጂስቶች ጥናት የሮናልዶ ተክለሰውነት አቋም ያለበት ሁኔታ በሙሉ አንድ ዕድሜው 29 ዓመት ከሚጠጋ ሰው ጋር ነው የሚል ጥናት እንደተጠና የሚታወቃል። እሳቸው ልክ እንደ 18 ዓመት ነው ብለዋል። ፖርቱጋል ከሮናልዶ በኋላ ምን ልትመስል እንደምትችል ጥያቄ የቀረበላቸው ማርቲኒስ ሮናልዶ በፍጹም ሊተካ የማይችል ብለውታል። አክሎም እሱን መሳይ ፈጽሞ ፈልገ አታገኝም፣ ነገር ግን መፍትሄ መፈለግ አለብህ። የሮናልዶ ቁጥር በአንድ ተጫዋች ብቻ አይሞከርም ብለዋል። በዚህ ዓለም ዋንጫም ግን ተጽዕኖ ፈጣሪ ይሆናል ሲሉ ተደምጠዋል። የዘንድሮ የዓለም ዋንጫ ብዙ አነጋጋሪ ነገሮች አሉት። ለአብነት ያክል አዘጋጅ ሀገሮች ከፍተኛ የሆነ የሙቀት ሁኔታ ነው። ዓለም ዋንጫው በርካታ ጨዋታዎች ከ32 ዲግሪ ሴንቲግሬድ በላይ በሆነ ሙቀት ውስጥ ይደረጋሉ። ይሄ እጅግ በጣም ፈታኝ ነው። አይደለም እየተጫወቱ ለደቂቃ ለመቆም በጣም አስቸጋሪ ነው። የአዲስ አበባ የአየር ሁኔታም በሞቃታማ ሰዓት ላይ ከ25 ዲግሪ ሴንቲግሬድ እንደማይበልጥ ይነገራል። በዚሁ አጋጣሚ በ1994 አሜሪካ ካዘጋጀችበት ጊዜ በኋላ በከፍተኛ ሙቀት የሚደረግ የዓለም ዋንጫ ሆኗል። በወቅቱ በነበረው ሙቀት ተጫዋቾች ተፈተነው ነበረ። በአንድ ጨዋታ እስከ 47 ዲግሪ ሴንቲግሬድ ነበረ። በወቅቱ ከፍተኛ ሙቀት ይገጥማቸዋል ተብሎ የተገመቱ ስቴዲየሞች ጣራ የሚዘጋ መሆኑ ሁኔታውን አሳሳቢ ያደርገዋል። አሳሳቢነት በተወሰነ መልኩ ይቀንሷል የሚሉ መረጃዎች ግን እየወጡ ነው። ይሁን እንጂ ስቴዲየሙ ጣራ የሌላቸው ቦታዎች ሙቀቱ አደገኛ ሊሆን እንደሚችል የአየር ንብረት ባለሙያዎች ጠቁመዋል። ስለዚህ በየሰዓቱ ፎጣ ባንገታቸው ሊይዙ ይችላሉ እንደማለት ነው። በዓለም ዋንጫ የሚጠበቁ ሁነቶች አሉ። ከዚህ በፊት ግን የነበሩ አንዳንድ በጣም አነጋጋሪ ቁጥሮች አሉ። ለአብነት ያክል በዓለም ዋንጫ ታሪክ ብዙ አትሪኮችን የሰሩ ተጫዋቾችን ብናይ ሻዶር ኮቺስ 2 አትሪኮችን በ1954 ደቡብ ኮሪያ እና ምዕራብ ጀርመን ላይ መስራት ችሎ ነበረ። ይሄ ያልተደገመ ነው። ጀስቲን ፎንቴ 2 አትሪኮችን በ1958ቱ ፓራጓይ እና ምዕራብ ጀርመን ላይ ነው፣ በዛው ዓመት አልተደገመም። በገርድ ሙለር በኩል 2 አትሪኮች በ1970 በቡልጋሪያ እና ፔሩ ላይ በዛው ዓመት አልተደገመም። ጋብሪኤል ባቴስታ አርጀንቲና ተጫዋች 2 አትሪኮችን በ1994 ግሪክ ላይ በ1998 ጃማይካ ላይ ፈጥሯል። በተለያዩ 2 የዓለም ዋንጫዎች ላይ ነው። በዘንድሮስ የዓለም ዋንጫ ማን ሃትሪክ ይሰራል? የመጀመሪያው ሃትሪክ ስንት ሃትሪክ የሚለው ደግሞ በቀጣይ ይጠበቃል። በሊዮኔል አንድሬስ ሜሲም በኩል ሌላ በአርጀንቲና በኩል የሚጠበቀው ኮከብ ነው። ሊዮኔል አንድሬስ ሜሲ ከአርጀንቲና ጋር 199 ጨዋታን ያደረገ 117 ጎሎችና 61 አሲስቶችን በአጠቃላይ በ199 ጨዋታ ለአርጀንቲና 178 ግቦችን ከመረብ ያዋሃደ ተጫዋች ነው። በዓለም ዋንጫ አንዱ ከምንጠብቃቸው ተጫዋቾች ውስጥ ነው። የዓለም ዋንጫው በሰዓታት ውስጥ ይጀምራል። አሜሪካ፣ ካናዳና ሜክሲኮ ያካሂዱታል። ይህንን የዓለም ዋንጫ ምናልባት በተለያየ ሀገር መደረጉም ለድባቡ መቀዝቀዝ ምክንያት ቢደረግም ለድባቡ መቀነስ ግን ሌሎች በርካታ ምክንያቶች እንዳሉ ይታወቃል። እንመለስባቸዋለን። 48 ሀገራት ለመጀመሪያ ጊዜ ውድድሩን ያደርጋሉ። በዓለም ዋንጫ ታሪክም በብዛት ደረጃ ይህን ያህል ቡድን ተሳትፎ አያውቅም። የዓለም ዋንጫ ለላቲኖች ምቹ ሰዓት ሊሆን ይችላል። ለአፍሪካና ለኤዥያን ግን ቅዠት የሆነ ሰዓት ነው። ሰዓቶቹን በተመለከተ በቀጣይ መረጃችን በስፋት እያንዳንዱን ጨዋታ ተንተነን እንመለከታቸዋለን። ታዋቂው ጋዜጠኛ ፒርስ ሞርጋን እና ስፖርት ተንታኙ ሳይመር ጆርዳን በምዕራባውያን ሚዲያ ላይ ጠንከር ያለ ትችት አቀርበዋል። ጉዳዩ ካታር 2022 የዓለም ዋንጫ ስታቀርብ እናንተ ግዙፍ የአውሮፓ ሚዲያዎች ሁሉ ካታርን ሰብአዊ መብት ረገጣ በሰፊው ስታወሩ፣ አሁን ግን አሜሪካ እያደረገች ላለችው ነገር ዝም ጭጭ ብላችኋል ይላል ፒርስ ሞርጋን። ለመሆኑ አሁን ስለ አሜሪካ ወይም ስለ ሜክሲኮ የሰብአዊ መብቶች ጥሰት የሜክሲኮ ሕዝብ በዚህን ያክል ደረጃ ጎዳና ወጥቶ የስቴዲየም መንገድ ሲዘጋ የታላችሁ ኮዲትስ ናችሁ ይላል። ሳይመን ጆርዳንም ሲመልስ በፍጹም ይህ የሚያሳየው የእነሱን ትልቅ ንቅፈትና ባለ 2 ገጽታ መሆኑን ነው። አረባ ሀገራዊቷ ካታርን ያብጠለጠሉ የአውሮፓ ሚዲያዎች ዛሬ አሜሪካ ለምታደርገው ነገር ዝም ማለታቸው ፍትሐዊነት እንደሌለ ማሳያ ብለውታል። ከዚሁ ከሰሞኑ በጣም አነጋጋሪ ሁነቶች ውስጥ ከነበረው ነገር አንዱ ለአፍሪካና ለመካከለኛው ምስራቅ አረብ ሀገራት አሜሪካ ያደረገችው ነገር ነው። ከዚህ ጋር በተያያዘ አሜሪካ በስተመጨረሻም ዝምታዋን ሰብራለች። በእርግጥ የሰላም ሰው ናቸው ብለው ዶናልድ ጄ ትራምፕን የሰላም ሰው ሽልማት የሸለሙት ዣን ኢንፋንቲኖ እሳቸውም ተቋማቸውም ዝም ጭጭ እንዳለ ይታወቃል። ከዚህ ጋር በተያያዘ ግን አሜሪካ በስተመጨረሻም ሰሞኑን በሶማሊያ ዳኛ የቀረበብኝ ክስ
ይስተባበልልኝ ብላለች። የዩናይትድ ስቴትስ ዲፓርትመንት ዛሬ ይፋ ባደረገው መረጃ መሰረት ሶማሊያን ዳኛ ኦማር አርታንን ወደ ግዛቴ እንዳይገባ ያደረኩት በዓለም ዋንጫ ላይ ከዜግነት ከሃይማኖት ከሌሎች ጉዳዮች ጋር በተያያዘ አይደለም፣ እሱን ሶማሊያዊ ስለሆነም አላገድኩትም፣ ወደ ሀገሬ ያልገባው ከአሸባሪ ድርጅቶች ጋር ግንኙነት ስላደረገ ነው። ይህንን በማስረጃ አረጋግጬበታለሁ። ከአሸባሪ ድርጅቶች ጋር ግንኙነት ያለው ሰው ደግሞ ወደ አሜሪካ በህጉ መሰረት አይገባም እንጂ ከሌሎች ነገሮች ጋር በተያያዘ አላገድኩትም ብላ አሜሪካ መግለጫ አውጥታለች። ዳኛው፣ ፊፋ፣ ሌሎች የሚመለከታቸው አካላት ለዚህ አሜሪካ ማስተባበያ ምን ምላሽ ይሰጣሉ? ቃል ስፖርት ዩቲዩብ ቻናል በቀጣይ እንመለስበታለን። ቃል ስፖርት ላይ ናችሁ። ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ የእናንተ አንድ ላይክ ለእኛ በብዙ ያግዘናል። ሀሳብ አስተያየታችሁን ጻፉልን፣ በየዕለቱ ምላሾችን እናካተታለን። የፕሪሚየር ሊግ መረጃ ሰዓታችን ላይ ናችሁ። አብራችሁን ቆዩን። በፕሪሚየር ሊግ ውዱ ሁለተኛ ግብ ጠባቂ ታውቋል። ውድ ቤተሰቦቻችን ኢን ጆይን ይባላል። የፈረመው ለኒካስል ዩናይትድ ነው። እድሜው 20 ዓመት ነው። የፈረመበት ሂሳብ 25 ሚሊዮን አካባቢ እንደሆነ እየተነገረ ይገኛል። እናም ይህ ኢዊን የተባለ ግብ ጠባቂ የመጣው ለሁለተኝነት ነው። በሁለተኛ ደረጃ ሊሰለፍ የመጣ በጣም ውዱ ዝውውር እያለ ነው ትራንስፈር ማርኬት ከ12 ሚሊዮን ዩሮ በላይ ወጪ ሊያስደርግ የማይችለውም ግብ ጠባቂ ብሎታል። በአስቶን ቪላ በኩል ከሰሞኑ የሰጉት ነበር የቃል ስፖርት ዩቲዩብ ቻናል። የአስቶን ቪላ ቤተሰቦቻችንም የኤሜሊያኖ ማርቲኔዝ ክለቡን መልቀቁን የሚሆን ከሆነ ለቪላ የጀርባ አጥንት ስብራት ያክል ነው እያሉት ነበረ። በርከት ያሉ የዜና ምንጮች ዛሬ ኤሜሊያኖ ማርቲኔዝ ከዩቬንቱስ የቀረበለትን የ3 ዓመት ኮንትራት በግል ዙሪያ ተስማምቶበታል እየተባለ ነው። አስቶን ቪላ ጋር በ15 ሚሊዮን አካባቢ ተጫዋቹን እንግዲህ ለመልቀቅ ፍላጎቶች አሉ ቢባልም ዩቬንቱስ ደግሞ እስከ 10 ሚሊዮን ለድርድር ክፍት ነኝ እያለ ነው። በሁለቱ ክለቦች መካከል የሚደረገው ድርድር እልባት ካገኘ ኤሚሊያኖ ማርቲኔዝ በቀጥታ አስቶን ቪላ ለቆ የዩቬንቱስ ግብ ጠባቂ ሆነ ለማለት ነው። ይሄ በእውነቱ ለአስቶን ቪላ ጥሩ አይደለም፣ ምንም ጥያቄ የለውም። ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ናቸው። በፕሪሚየር ሊግ ባለፉት ጥቂት ዓመታት በኡናይ ኤምሬ ስር ጠንካራው ቡድን ነበረ፣ ግን ሊያጡት ከጫፍ ደርሷል። ሌላው እንደዚሁ ተጫዋቹን የሚያጣው ቶትናም ነው። ዩሱፍ ቢሹማ በዚህ ክረምት ቶትናም ሆትስፐርስን በነፃ ዝውውር ይለቃል እየተባለ ነው። በእርግጥ ቶትናምም አስቀድሞ በርከት ያሉ ተጫዋቾችን እያመጣ እንደሆነ ይታወቃል። ማንቸስተር ሲቲዎች በይፋ በምስጋና ኮከብና ከዋክብቶችን ሸኝቻለሁ ብለዋል። ማንቸስተር ሲቲ በይፋ የገጹ ላይ ዛሬ የአራት ተጫዋቾችን ስንብት አረጋግጦ ይፋ አድርጓል። በእርግጥ የተረጋገጡም ነበሩ። ኢዛር ካሪንግተንን ሸኝተዋል፣ ቤርናንዶ ሲልቫን ሸኝተዋል፣ አሽተን ሙሪን ሸኝተነዋል፣ ጆን ስቶንስም አልቀረም ብለዋል። እና ማንቸስተር ሲቲ አራቱን ተጫዋቾች በክብር ሸኝተናል ብለዋል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ከሸኟቸው ተጫዋቾች ውስጥ አንዱ የሆነው ቤርናንዶ ሲልቫ በቀጣይ ስፔን ውስጥ ማረፊያ ይሆናል ተብሎ ሲጠበቅ፣ ባርሴሎናም አትሌቲኮ ማድሪድም ይህን ተጫዋች ለማግኘት በተለይም በነፃ ስለሆነ ከፍተኛ ጥረት እያደረጉበት እንደሆነ ይታወቃል። ከሲቲ ጋር በተያዘ ቀደም ባለው መረጃችን በዝውውር ቻናላችን ከ32,000 በላይ ሰብስክራይበር ባለው ቻናላችን ላይ አንድ ጥንቅር አደረሰን ነበር። ሲቲ ከ3 ዓመት በፊት ልክ በዛሬዋ ቀን ጁን 10 2023 ነበር የሻምፒዮንስ ሊግ ሻምፒዮን ነው። እናም ግብ አስቆጣሪውን ስጠይቁን ነበረ። ሮድሪ ነው 68ኛው ደቂቃ ላይ በጣም ቴክኒካል የነበረች ግብ፣ ምናልባት አንድ የ6 ቁጥር ባህሪ ካለው ተጫዋች የማይጠበቅ በጣም ቴክኒካል ግብ ነበር ያስቆጠረው። ምናልባት ትውስታውን ስናነሳ ግብ አስቆጣሪውንም ለጠየቃችሁን ምላሽ ለመስጠት ነበር። ሮድሪ ነበረ ግቧን ያስቆጠረው። ሌላ ግን ከሲቲ ጋር ለናነስ የወደድነው ዛሬ ትልቁ ዜና በርንሌ ኤቨርተንን ከሱ 40 ሚሊዮን ፓውንድ ካሳ ተቀብሏል። ይሄ ካሳ ኤቨርተን ከፋይናንስ ሕጎች ጥሰት ጋር በተያያዘ የሄደባቸው ርቀቶች እኛን ለመውረድ ዳርጎናል የሚል ነው በርንሌዎች። አሁን ትልቁ ጥያቄ ማንቸስተር ሲቲ 115 ክስ አለበት። ይሄ ክስ እውን የሚሆን ከሆነ ክለቦች እንዲህ አይነት የካሳ ጥያቄ ሲቲንም ሊጠይቁ ይችላሉ የሚሉ መረጃዎች ዛሬ በስፋት እየወጡ ነው። ሲቲ ከ115 ክሶቹ ጋር በተያያዘ ክሱን ከሰማን ዓመታት የተቆጠሩ ጋርዲዮላ አሰልጣኝ ነበሩበት፣ አሁን ግን የሌሉበት በርካታ ለውጦች ያሉበት፣ ክሱ ግን ፈቅ ያላለበት ነው። ምናልባት ሲቲ ጥፋተኛ ሲባል እንደ በርንሌ ኤቨርተንን ጠያቂ ሁሉ ሌሎችም ሲቲ ጉዳት አድርሶብናል ብለው ሲቲን ተጨማሪ ካሳ ሊጠይቁ ይችላሉ የሚለው መረጃ ግን የዛሬ በጣም አነጋጋሪው መረጃ ነው።
ፍራንክ ሌቦፍ ስለ ዣቪ አሎንሶ ይናገራል። ዣቪ አሎንሶ ልክ እንደ ፔፕ ጋርዲዮላ በጣም ብልህ ከሆኑ አሰልጣኞች አንዱ ነው። ቼልሲዎች ስኬታማ መሆን ከፈለጉ አስተሳሰባቸውን መቀየር አለባቸው እያለ ነው። በምን ሲባል በቢሮ ውስጥ ያለውን የፋይናንስ እንቅስቃሴ መቆጣጠር ቢችሉ፣ ሜዳ ላይ ስላለው ነገር ግን ሙሉ ለሙሉ ስልጣኑን ለዣቪ አሎንሶ ይልቀቁለት እያለ ይገኛል። ቼልሲ ዣቪ አሎንሶን በመምረጣቸው በጣም ደስተኛ ነኝ የሚለው ፍራንክ ሌቦፍ የእውነትም ትክክለኛ ውሳኔ በቼልሲ ቤት ተወስኗል እያለ ነው። እንኳን ደስ ያለህ ማለት እወዳለሁ እሱንም ብሏል። ዣቪ አሎንሶ በሙሉ ነፃነት ቁጥጥር ከተሰጠው እጅግ በጣም ስኬታማ ይሆናል። ስለዚህ እባካችሁ የቼልሲ ባለቤቶች ሜዳ ውስጥ ያለውን ነገር ለዣቪ አሎንሶ እናንተ ፋይናንሱን ተቆጣጠሩ፣ የክለቡን የፋይናንስ ጤንነት። ከዛ ውጭ ግን ስልጣኑን በሙሉ ለእግር ኳሳዊ ጉዳይ ለዣቪ ከሰጣችሁት ክለቡ ይለወጣል እያለ ነው። ይህ የፍራንክ ሌቦፍ የግል ምልከታ ነው። የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች የእናንተስ እንዴት ያለ ነው? ጻፉልን። ሊቨርፑል ከተጫዋቹ ጋር በቀጥታ ንግግሮችን ውይይቶችን አሁንም ማድረጉን ቀጥሏል። በተለይም የያን ዲዮሜንዲ ጉዳይ ለመጨረስ ማለት ነው። ያን ዲዮሜንዲ አርቢ ላይፕዚግን ለመልቀቅ ፈቃደኛ ነው። መዳረሻው 100% እርግጥ ባይሆንም ከሁለቱ አንዱ መሆኑ ግን የታወቀ ነው። ወይ ሊቨርፑል ወይ ፓሪስ ሰን ጀርሜን። የሊቨርፑልን ያክል ፓሪስ ሰን ጀርሜን ይሄን መረጃ እስካቀረብንበት ሳትደርስ አልተንቀሳቀሰም። መረጃም የጠየቀው ክለቡንም ያነጋገረው ሊቨርፑል ነው። የዝውውር ሂሳቡ ነገር ሊቨርፑልን አንድ እርምጃም ወደኋላ ረቆታል ቢባልም ተስፋ አላስቆረጣቸውም። ሊቨርፑሎች ኮከብና ከዋክብቶቻቸውን አጥተዋልና ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደ ያን ዲዮሜንዲ ያለ ሌላ በጣም ምርጡን ኮከብ ለማምጣት የሚያደርጉት ጥረት ተጠናክሮ ቀጥሏል። በሊቨርፑል በኩል ተጫዋቹን ሙሉ ለሙሉ ካሳመኑ በኋላ ወደ አርቢ ላይፕዚግ ዳግም የመመለስ እቅድ አላቸው የሚለን ቤን ጃኮብስ ነው። በሊቨርፑል በኩል በጣም ጠንካራ ድርድር አድርገው ያልተሳካላቸው በጣም አስደናቂውን ከሄኒት ሆቸርን ነው። ይህን ተጫዋች ለማምጣት ያደረጉት ጥረት አልተሳካም። በስተመጨረሻም ተጫዋቹ ወደ ባየር ሌቨርኩሰን አቀንቷል። ሊቨርፑሎች ሌሎች ወጣት ተጫዋቾችን ግን ይመለከታሉ ተብሏል። ምናልባት በሊቨርፑል በኩል ወጣት ተጫዋቾችን ካነሳን ወደ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ኦክሌ ካንዌር የተባለ አንድ ተጫዋች እናንሳ። በ2019 ባርሴሎና ላይ ካምባክ ሲያደርጉ የትሬንት አሌክሳንደር አርኖልድ የማዕዘን ምትን በፍጥነት ያስጀመረው ተጫዋች ማለት ነው። ታዲያ ተጫዋች በሊቨርፑል አካዳሚ ውስጥ አድጎ ነበረ። ከ2021 እስከ 2022 ባሉ እነኚህ ሁለት ሲዝኖች ላይ 40 ጎሎችን ለወጣት ቡድን ያስቆጠረው ተጫዋች አሁን ላይ ኮንትራቱ ተጠናቆ ክለቡን በነፃ እንደሚለቅ ተረጋግጧል። ሊቨርፑል እሱን ለማቆየት የነበረው ድርድር ግን ያለ ስምምነት መጠናቀቁ ነው የተገለጸው። ፔፕ ጋርዲዮላ ሊቨርፑል የተባለ ቡድን እኔ በእንግሊዝ ፕሪሚየር ሊግ በቆየሁባቸው ሰዓት በጣም የፈተነኝ እንደ ክሎፕ ያለ ሰው ደግሞ ከአሰልጣኝ በጣም የፈተነኝ እንደውም ለጥንካሬ ምክንያት ሊቨርፑል ነው ይሉ ነበር እሳቸው። ፔፕ ጋርዲዮላ ቨርጅል ቫንዳይክ ማንቸስተር ሲቲ ባለው ሰዓት ባለማስፈረም በጣም ከሚቆጨኝ ውስጥ አንዱ ነው ይላል። እንደኔ አመለካከት በህይወት ካዩዋቸው እጅግ በጣም የተሟሉ ተከላካዮች አንዱ ቨርጅል ቫንዳይክ ነው፣ የሊቨርፑል የስኬት ምንጭም ነው እያሉ ነው እሳቸው። በቀጣይ ውድድር ዓመት 1 ዓመት ይቀሯል ቨርጅል ቫንዳይክ ከሊቨርፑል ጋር ምናልባትም እንደሚያሳየው ብቃትና አቋም ተጨማሪ ጊዜ ሊሰጠው ይችላል እየተባለ ነው። በሊቨርፑል ይቀጥላል። የአንቲ ኢራኦላም ዘመን የመጀመሪያ የሳቸውን ሲዝን ለሱ ደግሞ የመጨረሻው ሲዝን ይሆናል። ሌላው በሊቨርፑል በኩል ልናነሳው የወደድነው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዶሚኒክ ሶቦስላይ ነው። በዓለም ዋንጫ የለም ግን የዓለም ዋንጫን በማየት ጊዜን አላባክንም ብሏል። እናም ጊዜን የማጠፋው ራሴን በማሻሻል ራሴን በመቀየርና ከአዲሱ አሰልጣኝ ጋር አዳዲስ እቅዶችን በመለማመድ ነው እያለ ይገኛል። በዶሚኒክ ሶቦስላይ በኩል ከሊቨርፑል ጋር ድርድር ላይ እንዳሉ ይታወቃል። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ። የእናንተ አንድ ላይክ ለእኛ ልክ እንደ 1000 ነው። ላይክ እያረጋችሁና አብራችሁን ቆዩ። ቢያንስ ከሚመለከቱት ከ8000 እስከ 10000 ከሚጠጋው ተመልካቾቻችን ግማሾቻችሁ ላይክ ብታደረጉ ለእኛ በብዙ ያግዘናል። ከእናንተ የሚቀንሰው የለም። የስፔኑ ግዙፍ ክለብ ካላፊዮሪን ለማስኮብለል ከአርሰናል ፍላጎት እንዳለው በግልጽ ካሳወቁ በኋላ በተለይም ዘ ስፔሻል ዋን ጆዜ ሞሪኖ መንበሩን መቆናጠጥ በኋላ አሁን የዝውውር መረጃዎቹ በስፋት እየወጡ እንደሆነ ይታወቃል። አርሰናል ይሄንን ተጫዋች እስከ 60 ሚሊዮን ፓውንድ መሸጥ ይፈልጋል ተብሏል። በተጫዋቹ በኩል አርሰናሎች ይህናል ገንዘብ ካገኙ ሲለቁት ሌሎች አማራጮችን ለመጠቀም ያገዛቸዋል። በእርግጥ እዛ ቦታ ላይ ፔሮ ሄንካፒን ሲያጫውተው አይተናል። ሚኬል ማርቲን አርቴታ። ከዛ ውጭ ደግሞ ማይልስ ሉዊስ ስኬሊ ተጫውቶበታል። በተለይም የተጠናቀቀ የውድድር ዓመት በፊት የ2024/25 የውድድር ዓመት ላይ ማይልስ ሉዊስ ስኬሊ የተጫወተበት ነው። አርሰናል ሁለቱንም መጠቀም የሚችልበት አሊያም ደግሞ ሌላ ተጫዋች ሊያመጣ የሚችልበት እድሎች አሉ። 60 ሚሊዮን ፓውንድ ግን አርሰናሎች ተጫዋቹን ከሸጡ የሚለቁበት ሂሳብ ነው። ሞርጋን ሮጀርስ ወደ አርሰናል በሚያደርገው ዝውውር ላይም ጥያቄ ቀርቦለት ነበረ ስለ ጉዳዩ።
ምናልባት ይህንን መረጃ በተለያዩ የዕድሜ ክልል ላይ ስትሰማው የተለያየ ምላሽ ልሰጥ ትችላለህ። ሊታመን የማይችል ጥያቄ ይሆናል ብለዋል ከአርሰናል የሚመጣው ነገር ግን አሁን ብዙ ልምድ ያለኝ ዕድሜም በስሏል። ስለዚህ እንደዚህ አይነት መረጃዎችን ከክለቡ በቀጥታ መጥቶ ሳያቸው ብቻ ነው የበለጠ ትኩረት የምሰጣቸው። አሁን ላይ ከአርሰናል ጋር በቀጥታ ያደረኩት ድርድር የለም ብሏል። አሁን ሙሉ ትኩረቴ ስለ ቀጣይ ውድድር ዓመት ነው። በአቋሜ ላይ ትኩረት አደርጋለሁ፣ ራሴን አሻሽላለሁኝ። በዝውውር መስኮቱ ምን እንደሚፈጸም ጊዜው ሲደርስ እናያለን ብለዋል ሞርጋን ሮጀርስ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሞርጋን ሮጀርስ የአርሰናል ብቻ ኢላማ እንዳልሆነ ይታወቃል። ስለ ወደፊት ቆይታው ግን ጊዜ የሚወስነው ይሆናል ብለዋል። አርሰናል ዋነኛ ፈላጊው እንደሆነ ይታወቃል። በተለይም የማርቲኔሊ የትሮሳርድ ሽያጭ ሞር የዚህ ዝውውር ላይ አርሰናል በፍጥነት እንዲንቀሳቀስ የሚያደርጋል ተብሎ የሚጠበቀው ነው። ሚኬል አማርቲያን አርቴታ ለአርሰናል አሰልጣኝ ናቸው። ልጃቸው ደግሞ ለአርሰናል ተጫዋች ነው። በነገራችን ላይ ጋብሪኤል አርቴታ ይባላል። በዛሬው ዕለት የስኮላርሺፕ ውል ፈርሟል ከአርሰናል ጋር። ሚኬል አማርቲያን አርቴታ ልጅ 17ኛ ዓመት ዕድሜውን ስለያዘ የመጀመሪያ ፕሮፌሽናል ውልም ለመፈረም ብቁ ነው። ነገር ግን በቀጣይነት ይህን ፊርማም ያኖራል ተብሎ ነው የሚጠበቀው። በአርሰናል ረጅም ጊዜ ይቆያል ተብሎ ይታሰባል። ከዛ ውጭ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አንድ አድማጫችን ጥያቄ ይጠይቆናል በተደጋጋሚ አርሰናል ሁለት ተጫዋቾችን በጥር አምጥቶ ነበር የት አደረሳቸው የሚል ነው። ጀደን ዳክሰን እና ኢቫን ሙኒን ይመስለናል በእርግጠኝነት አድማጫችን። ሁለቱም ተጫዋቾች በነገራችን ላይ በዚህ ሰዓት ከአርሰናል ከ21 ዓመት በታች አካዳሚ ጋር ይገኛሉ። ሁለቱም በፕሪሚየር ሊግ 2 ላይ ለአርሰናል ሲጫወቱ ነበር። ጀደን ዳክሰን ተከላካይ ነው በነገራችን ላይ የመሃል ተከላካይ፣ የቀኝ ተመላላሽም ሆኖ እየተጫወተ ይገኛል። አርሰናል የተቀላቀለው ከስቶክ ሲቲ ነው። ሌላኛው ወጣት ተጫዋች ኢቫን ሙኒ ይባላል። አጥቂ ነው፣ የፊት መስመርም አጥቂ፣ እንደ አጥቂ አማካይ ሆኖ ይጫወታል። ከስኮቲሽ ክለብ ሴንት ማሪን ነበረ አርሰናል ያስፈረመው። ሁለቱም በአርሰናል አካዳሚ ውስጥ ያሉና በቀጣይ ለዋና ቡድን የሚታሰቡ ወጣት ተጫዋቾች ናቸው። በዚሁ አጋጣሚ ምናልባት አድማጫችን ይህን ከሆነ የጠየከን በዚሁ ምላሽ እንስጥበት ብለን ነው። በዓለም ዋንጫ ዙሪያ ዴክላን ራይስ አንዱ ከአርሰናል የሚጠበቀው ተጫዋች ነው። ዴክላን ራይስ በእግር ኳስ ከፍተኛ የሚባለውን ብልሃት ይዟል የሚሉት ቶማስ ቱሄል ለቡድን አወቃቀር በጣም የሚመች ተጫዋች ነው ብለዋል። እሳቸው በክለብ ፈልገው በሀገር ያገኙትን ተጫዋች ማለት ነው። የቡድኑ ሁለተኛ አንበል አድርገውት ሰሞኑን መነጋገሪያ ነበረ። ያጫወት ሪትምን በጥልቀት ይጠብቅልኛል ብለዋል። ሁለት አስደናቂ የውድድር ዘመንን ከአርሰናል ጋር አሳልፏል። የአውሮፓ ምርጡ ከኔ ጋር ይገኛል ብለዋል። ሌላ በቃል ስፖርት ዩቲዩብ ቻናል ምናልባትም በአርሰናል ደጋፊዎች ሊሆን ይችላል ብለን አስበን በአርሰናል የመረጃ ሰዓት ያመጣ ነው የቶማስ ፓርቴን ጉዳይ ነው። በተደጋጋሚ መጥቶልናል። በቶማስ ፓርቴ ጉዳይ ላይ ፍርድ ቤት የወሰነው ነገር የለም። እስካሁን ነፃ እንደሆነ ነው በጥቂት ክሶች ላይ የተረጋገጠው። የእንግሊዝ ብሔራዊ ቡድን አንጨብጠውም እያሉ ነበረ ካስታወሳችሁ። በእርግጥ አልወሰኑም የመጨረሻውን። ጋና አንድ ውሳኔ ወስናለች። ጋና ብሔራዊ ቡድኖቹ ሲሰለፉ ቶማስ ፓርቴ የመጀመሪያው ተሰላፊ ይሆናል። ያ ማለት ፓርቴን እንግሊዞች ካልጨበጡት ቀሪዎቹ የጋና ተጫዋቾች አይጨብጡም የእንግሊዝ ተጫዋቾችን። በዚህ መሰረት እንዲህ አይነት ውሳኔ ጋና እንደወሰነች እየተነገረ ይገኛል። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። እናንተ አንድ ላይክ ለኛ በብዙ ያግዘናል። ከቃል ስፖርት ዩቲዩብ ቻናል የዩናይትድ የመረጃ ሰዓታችን ላይ ደርሰናል። ዩናይትድ የአጥቂ ክፍሉ በቤንያሚን ሼሽኮ እንደሚቀጥል ይታወቃል። የዜርኪዚን ያልታወቀው ዜርኪዚን እንደሚለቅ እየተጠበቀ የሚገኘው ማንቸስተር ዩናይትድ አማራጮችን እያየ ነው። ኤስፖሲቶን ከጣሊያኑ ክለብ እያየ እንደሆነ ይታወቃል። ከሰሞኑ የጣሊያንና የግሪክን ጨዋታ ያዩበትን ምክንያት በማለዳው ጥንቅራችን ነግረናችሁ ነበር። አሁን ሌላ እየተከታተሉት የሚገኙት ተጫዋች ደግሞ ቨርሳታይል የሆነ አጥቂ ያለ ወይም ይሄ እንደ አጥቂ አማካይም እንደ 9 ቁጥር ሆኖ መጫወት የሚችል ማቲያስ ፈርናንዴዝ ይባላል። በፈረንሳዩ ክለብ እየተጫወተ ይገኛል። የቤልጅየም ተጫዋች ነው። በጣም ወጣት ተጫዋች ነው። ዩናይትዶች በዝርዝራቸው ውስጥ ካካተቱትና ወደ ቡድኑ ሊያመጡት ካቀዱት ተጫዋች ውስጥ ነው። ዘርኪዝ የሚለቅ ከሆነ ተተኪ እንደሚመጣ ይታወቃል። ሌላው በዩናይትድ በኩል እንደ ታይለር ፍሌቸር ያለም ተጫዋች በቀጣይ ውድድር ዓመት የዋናው ቡድን አካል ያደርጉታል ተብሎ ይጠበቃል። መደበኛ የጨዋታ ደቂቃ እንኳን ባያገኝ ከተቀያሪ ወንበር እየተነሳ የሚጫወት ተጫዋች የማድረግ እቅድ አለ በማንቸስተር ዩናይትድ በኩል። ያም አይሆን ከሆነ ግን ተጫዋቹ ለውሰት ውል ሊጋለጥ ይችላል፣ ወይም ዩናይትዶች በዛ መሰረት ጉዳዩን ይፈቱታል ተብሏል። አሁን ባለው እቅድ ግን የዋናው ቡድን አካል ይሆናል። ስለዚህ የዝውውር መስኮቱ ላይ ይወሰናል የታይለር ፍሌቸርም ጉዳይ። ሌላው ዛሬ ማንቸስተር ዩናይትድ በኦፊሻል ገጻቸው አሰናብቻቸዋለሁ ያላቸውን 6 ተጫዋቾች ስም ዝርዝር ይፋ አድርጓል። ዩናይትድ ስም ዝርዝራቸውን ይፋ ሲያደርግ ጀደን ሳንቾ፣ ካዜሜሮ፣
ታይለር ማላሻ፣ ሾኒ አልሆጅፍሪ፣ ጄምስ ቤሊ እና ማሊች ሻርፕ የተባሉ ተጫዋቾች ከዋናው ቡድንና ከአካዳሚ ቡድን በዛሬው ዕለት ከማንቸስተር ዩናይትድ መልቀቃቸው ተረጋግጧል፣ ወይም ከዩናይትድ ጋር ያላቸው ነገር አብቅቷል ብሏል። የተረጋገጡ ነበሩ፣ ዛሬ ይፋ ያደረጋቸው ማለት ነው። ከዚህ በኋላ የወጡትን መረጃዎች ደግሞ እንመልከታቸው። ማንቸስተር ዩናይትድ ፖል ላቤሌ ፖግባን በ89 ሚሊዮን ፓውንድ በ2016 አስፈረመው። ከዛ በኋላ ውድ ቤተሰቦቻችን በ2022 በነፃ ለቀቀው። ማንቸስተር ዩናይትድ ጄደን ሳንቾን በ2021 በ75 ሚሊዮን ፓውንድ አመጡት፣ በነፃ ለቀቁት። አሁን ዩናይትድ ምን አይነት ዝውውሮችን በተለይም ከግሌዘር ቤተሰቦች ጋር የሚደረጉ ዝውውሮች ዩናይትድን እንዴት ሲጎዱት እንደነበረ ማሳያ ናቸው። ጄደን ሳንቾ ከቦሩሲያ ዶርትመንድ በ75 ሚሊዮን ፓውንድ ዝውውር ክለቡን ከተቀላቀለ በኋላ በ5 ዓመት ቆይተው በዩናይትድ ታሪክ አራተኛው ውዱ ፈራሚ ነው። 83 ጎል 83 ጨዋታ 12 ጎል 6 አሲስት ነው። በሳምንት 300,000 ፓውንድ እየተከፈለው ነበረ። ዩናይትድ በጣም ትልቅ ስህተት ሰርቶባቸዋል ከሚባሉ ዝውውሮች አንዱ እንደነበር ይታወቃል። በማርከስ ራሽፈርድ ጉዳይ ላይ በቃል ስፖርት ዩቲዩብ ቻናል በሁለተኛው ማለትም በዝውውር ቻናላችን በመሳሳት መረጃ በሰበር መረጃውን አድርሰናችሁ ነበረ። በነገራችን ላይ ውድ ቤተሰቦቻችን በዚሁ አጋጣሚ ጁን 15 ነው የማንቸስተር ዩናይትድ እና የባርሴሎና ያቺ አንቀጽ ማብቂያዋ ቀን። ዛሬ ግን ባርሴሎና ይፋ አድርጓል፣ በዚህ ገንዘብ አናስፈርመውም እወቁት ብለው። ማንቸስተር ዩናይትድ እና በባርሴሎና መካከል 5 ቀን ምናልባትም ይህን መረጃ ስትከታተሉ 4 ቀን ሊሆን ይችላል የቀረው። በዚህ 4 ቀን የሆነ ታምርም ሊፈጠር ይችላል። ምናልባት ባርሴሎና ሐሳባቸውን ከቀየሩ ማንቸስተር ዩናይትድ የጠየቁትን 30 ሚሊዮን ዩሮ አንከፍልም ያሉት ባርሴሎናዎች በቀጣዮቹ 4 ቀናት ይህን ነገር ቀይረው ይመጣሉ ወይ? ሌላ የሚጠበቅ ዕድል ነው። ዛሬ ግን አንከፍልም ብለዋል። ምናልባት ለ4 ቀን ዩናይትድን ለማስጨነቅ አድርገው ተረው ወይ የሚለው ግን ሌላ ጥያቄ ነው። የራሽፈርድ ጉዳይ በዚህ መልኩ ለጊዜው አየር ላይ ያለ ጉዳይ ነው። ማርከስ ራሽፎርድ ወደ ዩናይትድ ይመለሳል። ማርከስ ራሽፎርድ በዩናይትድ ቅድመ ውድድር ዝግጅት ያደርጋል። ጥያቄ ሲመጣ ማንቸስተር ዩናይትድ ይቀበላል የሚለው በቀጣይ የሚጠበቀው ሁነት ነው። ማንቸስተር ዩናይትድ የቡድኑ አምበል ብሩኖ ሚጌል ፈርናንዴዝ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በብሩኖ ሚጌል ፈርናንዴዝ ጉዳይ ላይ ልናነሳ ይወደድ ነው። ዩናይትድ ከሰሞኑ አንድ ግብ ጠባቂውን ኮንትራት እንዳራዘመ ይታወቃል። ማንቸስተር ዩናይትድ የሶስተኛውን ግብ ጠባቂ ቶም ሂተንን ውል አራዝሟል። ቶም ሂተን በጣም ልምድ ያለው አንጋፋ ግብ ጠባቂ ነው። ብሩኖ በማንቸስተር ዩናይትድ አንበል ስለሆነ የሚያሳልፋቸውን አንዳንድ የቡድኑ አንበል የሚያሳልፋቸውን ውይይቶችና የሚወስናቸውን ውሳኔዎች ከዚሁ ግብ ጠባቂ ጋር እየተማከረ ነውና ማንቸስተር ዩናይትድ ግብ ጠባቂውን ውል ሲያራዝም ለቡድኑ ከሚሰጠው አገልግሎት በተለይም ብሩኖን በማገዝ ረገድ ከሜዳ ውጪ በጣም ትልቅ ሚናም ስላለው ነው። ዩናይትድ ሁለተኛ ግብ ጠባቂ ለማምጣት ገበያውን እያሰሰ እየተመለከተም ሊያስፈርማቸውም ከጫፍ የደረሱ እንዳሉ የሚዘነጋ አይደለም። በማንቸስተር ዩናይትድ በኩል ብሩኖን ስላነሳን ተጨማሪ መረጃ እናደርሳችሁ። ብሩኖ ፈርናንዴዝ በዓለም ዋንጫ ሀገሩን ይወክላል። ለሮናልዶ ብለን የማንከፍለው መስዋዕትነት የለም ማለቱ ይታወቃል። ከሰሞኑ ከማን ጋር ፍጻሜውን ብትጫወቱ ከደረሳችሁ ተብሎ ነበረ። ምንም ግድ የለኝም ከየትኛውም ሀገር ጋር ሊሆን ይችላል፣ አንዴ ለፍጻሜው ከበቃን ስለ ተጋጣሚ አናስብም ብሏል ብሩኖ። ነገር ግን ሞሮኮን እመርጣለሁ፣ ጓደኛዬ ኑስር ማዝራዊዝ አለ። ካለፈው ዓለም ዋንጫ ጀምሮ በውስጣችን የቀረ ያልተወራረደ ሂሳብ አለብን እያለ ይገኛል። ከሞሮኮ ብሔራዊ ቡድን ጋር እንዴት እንዳሰናበተቻቸው በርካቶች ያስታውሳሉ ሞሮኮን እና በፍጻሜው ሞሮኮ ለሂሳብ ብናወራረድ እያለ ነው ብሩኖ። በዚህኛው አጋጣሚ እሱን አሸንፌ የበላይነቱን መውሰድ እፈልጋለሁ ብሏል። የቡድን አጋሩን ለዩናይትድ ይጫወታሉ ሁለቱም። ለሀገር ሲሆን ግን ብሩኖ ከሞሮኮ የምናወራረደው ሂሳብ አለ እያለ ይገኛል። በዓለም ዋንጫው ዝግጅታችሁ ግን እንዴት ያለ ነው? በቃል ስፖርት ዩቲዩብ ቻናል የምትገኙ ቤተሰቦቻችን ጻፉልን። ዩናይትድ እና የዓለም ዋንጫን እያነሳን ነው። ቤልጂየማዊ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ ለቤልጂየምስ ቁጥር 1 በዓለም ዋንጫ ይሆናሉ የሚለው በቀጣይ ይጠብቃል። የሮቤርቶ ማርቲኔዝ ውሳኔ ማለት ነው። በነገራችን ላይ በቁጥራዊ መረጃዎች አሁን ለቤልጂየም ከተጠሩ 3ቱም ግብ ጠባቂዎች የሴን ላመንስ ቁጥር በጣም ከፍ ያለ ነው። በነገራችን ላይ ባለፈው ወይም በተጠናቀቀ የውድድር ዓመት ላይ በአንጻራዊነት በጨዋታ 6.5 ግብ የሚሆን ኳስ የሚያደን ግብ ጠባቂ ነው በአውሮፓ ዙሪያ። ቲቦት ኮርቷ ወደ 1.4 ነው። በእርግጥ ማድሪድ አደገኛስ ሙከራ ተሞክሮበታል የሚለውን እንዳለ ሆኖ ማለት ነው። ይህንን ጨምሮ ሌሎች ቁጥራዊ መረጃዎችን ካሰባሰብን ሴን ላመንስ ከተጋፈጣቸው አደጋዎችና አደጋዎቹን ከመለሰበት መንገድ አንጻር
በጣም ትልቅ ቁጥር ያለው። ከዛ ውጪ ዩናይትድ ከየት ወዴት መጣ በሚለው ላይ የዚህ ግብ ጠባቂ ሚና ይነሳል። ገና 23 ዓመቱ ነው። ምናልባት ልምድ ጥያቄ ካላነሱበት ሮቤርቶ ማርቲኔስ የቡድኑ ቋሚ ሊሆን ይችላል። ቤልጅየም ብሔራዊ ቡድን ግን በዓለም ዋንጫ ከጠራቻቸው ኮከብና ከዋክብቶቹ አንዱ የዩናይትዱ ግብ ጠባቂ ሴን ላመንስ ነው። ግብ ጠባቂ ላይ ስለሆነን ዩናይትዳውያንን 21 ዓመት ወደኋላ መለስ ስናደርጋቸው ውድ ቤተሰቦቻችን የዩናይትድ ቤተሰቦች ማለት ነው። በዚች ቀን ነበረ ታሪካዊ ግብ ጠባቂ ኤድዊን ቫንደርሳን ለማንቸስተር ዩናይትድ የፈረመው ከ21 ዓመት በፊት። ቫንደርሳ 289 የውድድር ዘመን በፕሪሚየር ሊጉ ለ1311 ደቂቃን ከ14 ተከታታይ ጨዋታ ማለት ነው ለ14 ተከታታይ ጨዋታ ግብ ሳይቆጠርበት ማለት ነው ያልተደፈረ ሪካርድ ነው። በዩናይትድ ቤት በቆየባቸው 6 የውድድር ዘመናት 4 የፕሪሚየር ሊግ ዋንጫ፣ 1 የአውሮፓ ሻምፒዮንስ ሊግ፣ 2 የሊግ ካፕ እና 1 የዓለም ክለቦች ዋንጫን አሳክቷል። ከዛ በኋላ እነ ዳቪድ ዴሃ ቦታውን ወርሰውት ዩናይትድ ቤት የግብ ጠባቂ አብዮት ቀጥሎ ነበረ። ዩናይትድ ኦናናን አመጡትና ነገሩ ብልሽት ሽት እስኪል ድረስ ማለት ነው። አሁን በሴን ላመንስ በጥቂቱም ቢሆን ተስተካክሏል የሚባልለት ማንቸስተር ዩናይትድ ከ21 ዓመት በፊት ኤድዊን ቫንደርሳንን ልክ በዛሬው ቀን ነበር ያስፈረማት። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ ላይክ ሳታረጉን እንዳትወጡ። የእናንተ ላይክ ያስፈልገናል። ለማለደው ጥንቅራችንም እንደ ማበረታቻ እንወስደዋለን። መልካም ምሽት እንዲሆንላችሁ ተመኝተን የዓለም ዋንጫ ጉዞ በቃል ስፖርት ዩቲዩብ ቻናል በስፋት በተከታታይ ይዳሰሳል። አብራችሁን ስትሆኑ እነኝንም መረጃ ታገኛላችሁ። መልካም ጊዜ ይሆንላችሁ።